የህይወት ግባችሁ ምንድነው? ለወደፊት ምን መሆን ትፈልጋላችሁ? ዱንያን ለቃችሁ ስትወጡ ማን መባል ነው የምትፈልጉ? ጥያቄ ነው ለሁላችሁ ኢንሻአላህ። What is your goal in life? የህይወት ግባችሁ ምንድነው? ውስጣችሁን እየጠየቃችሁ ፕሮግራሙ ተከታተሉኛላችሁ ኢንሻአላህ። አብዛኛዎቻችን ለህይወታችን ግልጽ ግብ አላሰመርንም። ተራ ህይወት እየኖርን ያለን፣ ከየት ተነስተን የት መድረስ እንዳለብን አልወሰንም። ሰይድ ዓዲ ተራው ሰው ስለሚባለው ታሪክ ሲናገሩ ተራው ሰው ይሉታል ሰይድ ዓዲ። ይህ ግለሰብ ከተራ ቤተሰቦቹ ተወለደ ይላል። ለየት ያለ ግብ ካልነበረው ቤተሰብ ተወለደ። ከዛም አደገ። ትምህርት ቤት እየፎረፈም እየገባም 12ኛ ክፍል ጨረሰ። ከዛም ዩኒቨርሲቲ የመግባት እድል አገኘ። ዩኒቨርሲቲ ውስጥ ገባ። እንደምንም እየቀሰመ እየኮረጀ ትምህርት ቤት ተመረቀ። ከተመረቀ ምን አለ? ስራ ገባ። ስራ እንደጨረሰ ስራ ውስጥ እንደገባ ያው ስራ ያዘ ሰው ምን ይጠብቀዋል? ትዳር አለው አይደል? ትዳር መሰረተ። ከዛም የሆኑ ልጆችን ወለደ። ተከታተሉ። እነዚህ ልጆች አሳደገ፣ ሞተ። ተራ ኑሮ ኑሮ ተራን ሞት ሞተ ይላል። ህይወት ውስጥ አዲስን ነገር ያልጨመረ ሰው ብቻ ኖረ፣ ይበላል፣ ይጠጣ ነበር። ከዛም ዱንያ ያለቀቃት። ለየት ያለ ዓላማ ያልነበረው ሰው ሰይድ ዓዲ ተራው ሰው ተራን ኑሮ ኑሮ ተራን ሞት ሞት ይላሉ። ምን ለማለት ነው የተፈለገው? ህይወት ውስጥ ለየት ያለ ዓላማ ያልነበረው ግለሰብ፣ ዱንያ ላይ አዲስን ነገር ጨምሮ ያልሄደ ሰው። ስለዚህ ግለሰብ ማንሳት የተፈለገው ለምንድነው? ለየት ያለ ዓላማ ዱንያ ላይ አልነበረውም። ባጭሩ ምን ለማለት ነው የተፈለገው? ዱንያችን ላይ ስንኖር አንድ ግብ የህይወት ዓላማ ቀርጸን ያን ለማስፈጸም በመንቀሳቀስ ላይ ማለፍ ስላለብን ነው። ኢማሙ ሻፊዒ ሲናገሩ ምን ይላሉ? ወኢኒ ለኡብጊዱ الرجل አን አራሁ መሽጉላን ፊ እሙሪን ላ የንፈዐሁ ፊ ዲኒሂ ወላ ፊ ዱንያህ ይላሉ። እኔ እኮ አንድን ወጣት ማየት ያስጠላኛል ይላሉ ኢማም ሻፊዒ። ቢዚ ሆኗል። ቢዚ የሆነበት ጉዳይ ግን ለዲኑም ለዱንያውም በማይጠቅም ኢሹ ውስጥ ነው ያለ። ወይ ዱንያ እየሰራ ነው ኢኮኖሚካሊ ፓወርፉል ሊሆን ነው ይባል፣ ሙስሊሙን ሊጠቅም ዘካ ሊያወጣበት፣ አሊያም ደግሞ ዲኑ ውስጥ ነውም አይደለም ብቻ ቢዚ ነው። እንዲህ አይነትን ግለሰብ ማየት እኔ ያስጠላኛል ይላሉ። በጣም የሚገርማችሁ አሜሪካ ውስጥ የሚገኝ አንድ ትምህርት ቤት አለ። ይህ ትምህርት ቤት የሚሰጣቸው የትምህርት ርዕስ አይነቶች አሉ። ፊዚክስ፣ ኬሚስትሪ፣ ማቴማቲክስ እንደሚባሉት አንድ የትምህርት ክፍል አለ። ይህ የትምህርት ክፍል ምንድነው? ሐዲድ ሐደፈክ ፊል ሐያ፣ የህይወት ግብህን አስምር የሚል የህይወት ግብህን ቅረጽ የትምህርቱ ክፍል። ህፃናቶቹን ከልጅነት ህፃናቶቹን ማሙሽ ለወደፊት ምን መሆን ትፈልጋለህ እያሉ ከህይወት ግባቸው ጋር ያቆራኟቸዋል። ነገ ምን መሆን እንዳለበት እንዲያስብ ያደርጓቸዋል። ትምህርት እኮ ነው። አንዱ የትምህርት ክፍል ግን ምንድነው? ነገ ምን መሆን ትፈልጋለህ ማሙሽ። ይሄ ብቻ ነው የትምህርት ክፍል። ዶክተር፣ እኔ ኢንጂነር መሆን እፈልጋለሁ። አንዱ ዶክተር ይላል፣ አንዱ ታዋቂ ፓይለት ይላል። ሁሉም ዓላማቸውን ይናገራሉ። ትምህርት ቤት ላይ ሲመለሱ ክረምት ለወላጅ ደብዳቤ ይጻፋል። ልጅህ እንዲህ መሆን ይፈልጋልና ዓላማውን በማሳካት ላይ እገዘው። ግልጽ ነው። ዓላማውን በማሳካት ላይ እባክህ እገዘው ሚል ለአባት ደብዳቤ ይጻፋል። ከልጅነቱ ምን መሆን እንዳለበት ካሁኑ መቅረጽ ይጀምራል ህፃን። እዚህ ትምህርት ቤት ውስጥ የተከሰተን የአንድ ሙስሊም ህፃን ልጅ ታሪክ ላጫውታችሁ። አንድ ሙስሊም ህፃን ልጅ አሜሪካዊ ቤተሰብ ውስጥ የሚኖር ትምህርት ቤት ወላጆች ይልኩታል። እናቱ ግን ጥሩ እናት ነበረችና ኢስላምን እንዲያቅ አድርገዋለች። አላህን እንዲያቅ
ዲን الاسلام መልእክት እንዲያቅ ሰሃቦቹን እንዲያቅ አድርገው ነበር ትምህርት ገባ መምህሪቱ መጣችና boy what you want to be in the future ማሙሽ ሆይ ነገ ምን መሆን ትፈልጋለህ ጠየቀችው መምህር ህፃን ይሄ ህፃን ምን አለ I want to be like sahaba እንደ ሰሃባ መሆን እፈልጋለሁ አለ መምህሪቱ ግራ ተጋባች ይላል ሰሃባ ማለት የትምህርት የክፍል አይነት ነው ዲፓርትመንት ነው አሁን ፓይለት ኢንጂነር እንደሚባለው ሰሃባ ምንድነው ማሙሽ ሰሃባ ምንድነው ነው እኔ ያልነግርሽም እናቴን ደውይና ጠይቂ ይላታል በጣም ቸኩላለች ወደ እናቱ ደወለች እናትም ስደውልላት ምን አለች ነው የሰሃቦችን ጉዳይ በስልክ አልነግርሽም ቤቴ ዘይሪኝ ቪዚት አድርጊኝ ትምህርት ቤት እንደጨረሰች መኪና ድራይቭ አደረገችና ቤት ሄደች እናት ቁጭ አረገቻት ሰሃባ ምንድነው እቺ እናት ጥሩ ሰው ነበረች የዛም ብፁ ትውልድ ታሪክ ነገረቻት የሰሃቦችን ታሪክ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች መምህሪቱ ልቧ ተነካ ይላል ታሪኩን የጻፉት ሰዎች መጨረሻ መስለም እንዳለባት ወሰነች ሸሃዳ ማደረገች አላሁ አክበር እቺ ሚስት ምን አለች እቺ መምህር በይ ባለቤቴን ልከዋለሁ ስለ ሰሃቦች አጫውችልኝ አለቻት ነው ባለቤትሽ ከመጣ ባሌ ነው የሚያናግረው እንደ ሸሪዓው ስርዓት ባሌ ጋር ፕሮግራም እንዛለን ፕሮግራም ሁለቱም ያዙ ባል አሁንም ባልን አጫወተ እሱም ልቡ ተነካ ሰሃባ ያ የሚተዛዘን ትውልድ ያ ዓለምን የለወጠ ትውልድ በዱንያም በአኺራውም ስራ ውጤታማ የነበረ ትውልድ እሱ እስልምና ተቀበለ ምን ይላል ታሪኩን ሲጨርሱ ያ ትምህርት ቤት አካዳሚክ ትምህርት ብቻ የሚማሩበት ትምህርት ቤት ነበር ይህን ትምህርት ቤት የሸሪዓዊ ህግ ጨመሩበትና ዲናዊም ዱንያዊም ትምህርት ያካተተ አንድ ትምህርት ቤት አሜሪካ ውስጥ ይገኛል በማን ምክንያት ነው የትምህርት ቤት ወደዚህ ይዘት የተለወጠ የህይወት ዓላማው ግልጽ በነበረ ህፃን ልጅ ምን መሆን እንዳለበት በሚያቅ ትንሽ ልጅ ግባችን ምንድነው ዱንያ ላይ በቃ በላን ጠጣን ሞትን ይሄ ነው ታሪካችን ሲጻፍ አንድ ልክ የማይዘል ታሪክ ነው ያለን ሰፊ ግብ ያስፈልገናል በጣም የሚገርማችሁ እዚህ ትምህርት ቤት ላይ ትምህርቱ ላይ አጋዥ ካርቱን ፊልሞች ያሳያቸዋል ከሚያሳዩአቸው ፊልሞች ውስጥ አንድ አህያ በቅሎ ጋር ታወራለች አህያዋ ዝም ብላ ነው የምትሄደው የት ነው የምትሄጂ ትላታለች በቅሎዋ አህያ ምን ትላለች ዝም ብዬ ነው የምሄደው ትላለች ከዛ በቅሎ ምን ትላለች እንዴ ዝም ብለሽ እንዴት ትሄጃለሽ የት እንደምትሄጂ እስከምን እንደምትሄጂ ለምን እንደምትሄጂ እኮ ማወቅ አለብሽ ትላታለች ከዚህ ላይ ፊልሙ ይቆማል ለልጆች የተሰጠው መልእክት ምንድነው ህይወት ውስጥ የምታደርጉት ጉዞ ያለ ዓላማ አይሆን የምታደርጉት የትኛው እርምጃ ለቀረጻችሁት ግብአት መሆን አለበት ኢንፑት መሆን አለበት ግባችን የኛስ ምንድነው ዛሬ በአላህ ፍቃድ አላህ ይወፍቀን ግባችን ቀርጸን እንለያያለን ኢንሻአላህ ከመሆን የሚገባንን ሰው ለየት ያለ ሰው ዱንያ ላይ የሆነ ነገር የጨመረ ሰው ግባችን የምንቀርጸው የመሰረት ድንጋይ ላይ ነው የምንተክለው ይሄ የመሰረትን ድንጋይ ነግራችኋለሁ ቤዝመንቱ መጀመሪያ ለምን እንደተፈጠርን ማወቅ ለምንድነው የተፈጠርነው አላህን በብቸኝነት ልናመልከው አላህ የሚወደው ባሪያ ልንሆን አላህ እንደፈቀደልን ልንኖር ለዚህ ነው የተፈጠረ የሚገርማችሁ እስልምና ለምን እንደተፈጠርነ በአንድ አንቀጽ ነው የቋጨው ወማ خلقቱል ጅነ ወልኢንሳ ኢላ ሊያዕቡዱን ሊገዙኝ ነው አለ ዘጋው ቀደምት ፈላስፋዎች ግን ለምን እንደተፈጠሩ ውዥንብር ውስጥ ገብተው ነበር አንድ ፈላስፋ ሲናገር ምን ይላል ኢነ ረበና خلق الكون ثم نسيه ይላል አምላክ አለ ግን ተፈጥሮን ፈጥሮ ረስቷታል ቁርአን መልስ ሰጠ ወማ ካነ ረቡከ ነሲያ
ያንተ ጌታ ሚዘነጋ ሚረሳ አይደለም። ማርክስ መጣ፣ ትልቁ ፈላስፋ ተፈጥሮን አጠና። ለምን እንደተፈጠርነ ግራ ሲገባው ምን አለ? أن ربنا خلق الكون ليلهو به አለ። አምላክ ተፈጥሮን የፈጠራት ሊጫወትባት ነው አለ። አላህ ቁርአን ላይ አሁንም መልስ ሰጠ። أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون ዝም ብለን የፈጠርናችሁ መሰላችሁ? ለዓላማ ነው። ይሄ ተፈጥሮ በስርዓት የተገነባው። ኢልያስ አቡል ማዲ የሚባል አንድ ፈላስፋ እሱም ጠፋበትና ስንኙ እንድች ሲል ቋጠረ። ጅእቱ ይላል መጣው ወደ ዱንያ ለአዕለሙ ሚን አይነ የት እንደነበርኩ አላውቅም። ወላኪኒ አተይቱ ብቻ ራሴን ዱንያ ላይ ያገኘው። ወለቀድ አብሰርቱ ጠሪቂ ፈመሸይቱ ዱንያ ላይ እግሬን አገኘሁት፣ መሬት አገኘው፣ ተራመድኩ። ለምን እንደመጣው አላውቅም። ከይፈ ጅእቱ እንዴት ወደ ዱንያ መጣው? ለስቱ አድሪ አላውቅም። ለምን አላውቅም? ሊአነኒ ላ አድሪ ስለማላውቅ። ይህ የህይወት የተፈጠርክበትን ዓላማ ትላልቅ ፈላስፋዎች የዋዠቁበት ጉዳይ ነው። እስልምና በአንድ አንቀጽ ነው ያስቀመጠው። በጣም የሚገርማችሁ የክላሲካል ፊዚክስ መሪ አባት የሚባለው አልበርት አንስታይን ታውቁታላችሁ። ይህ ምሁር ጥያቄ ተጠየቀ። አምላክን ፈጣሪን አንድ ጥያቄ የመጠየቅ እድል ቢሰጥህ ምን ትጠይቀዋለህ? መጀመሪያ ምን አለ? ሳይንቲስት ስለሆነ ተፈጥሮ እንዴት እንደገነባ ትጠይቀው ነበር አለ። ከዛም ኖ ይሄ አይደለም አለ። ተፈጥሮ ለምን እንደፈጠራት እኛን ለምን እንደፈጠረን ጠይቀውና ህይወቴን ከዛ አንፃር ቃኘው ነበር። በዛ መስመር ሄድ ነበር። እኔ ሐቂቀተን ይሄን ታሪክ ስሰማ በጣም ነው የነካኝ። እሱም ለምን እንደተፈጠረ ጠፍቶት ነፍሱ ተሰቃይታ ሲሞት፣ እኛ ደግሞ ለምን እንደተፈጠርን ገብቶን ዲኑን አልተገብር ስንል አያሳዝንም? ስለዚህ ለምን ተፈጠርነ የሚለው የህይወት ግባችንን የምንገነባበት የመሰረት ድንጋይ። ለምን የተፈጠርነው? የአላህ ጥሩ ባሮች ልንሆን ለዒባዳ። ዒባዳ የሚለው ግን ሰፊ ትርጉም። ልጅሽን በተርቢያ ማሳደግ ዒባዳ ነው። ባልሽ የሚወደውን ምግብ ማዘጋጀት ዒባዳ ነው። ከሐላል ሰርተሽ ቤተሰብሽን መርዳት ዒባዳ ነው። ሶላት መስገድ ዒባዳ ነው። ዒባዳ የኢስላም የዒባዳ ኮንሰፕት እሳቦት ሰፊ ነው። በሶላት ሐጅ ብቻ አይደለም ዒባዳ ማለት። የተፈጠርነው የአላህ ጥሩ ባሪያ ልንሆን፣ ከዚህ ላይ ግባችን እንመሰርታለን። ግልጽ ነው። ግቦች በሶስት ይከፈላሉ። ምን ቀርጻቸው ግቦች ወይም የሰው ልጅ የአደም ልጅ ስለ ግብ ስለ ዓላማ ሲያወራ ስለ ጎል በሶስት ይከፍላቸው። አንደኛ አልአህዳፉ ረዲያ ውዳቂ ግብ ይባላል። እስልምና ማይቀበለው ዓላማ አለ። ለምሳሌ ታዋቂ ሙዚቀኛ ልሁም ቢል አንድ ሰው ግብ ቀርጿል አይደል? እስልምና ይቀበለዋል? በዱንያም በአኺራም ለዚህ ሰው ቅጣት አለ። ይሄ ውዳቂ ግብ እንለዋል። ሰዎች እንደ ግብ ቀርጸውታል። አንድ ፕሌን ላይ ስመጣ አንዲት ፈረንጅ ጎኔ ነበረችና አጋጣሚ እያወራን ነበር። ወደ መጨረሻ ላይ ስለ ኢስላም አወራታለሁ ብዬ መጨረሻ ላይ ያው ስለኔ ብዙ እንዲህ ስንወያይ አንድ ፕሮግራም አለኝ መጽሐፍ ሳነባይታ ምንድነው የምታቀርበው ፕሮግራም አለችኝ። አንዱ ፕሮግራም ዋትስ ዩር ጎል ኢን ላይፍ የሚል ነው አልኳት። የህይወት ግብ ምንድነው የሚል ነው አልኳት። እስራኤል አለች። አዎ አብዛኛው እኮ የህይወት ግብ የለውም እዚህ ይዛ ነው የሚዋዥቀው አለች። እሷ ግን ግቧ ምንድነው? ትልቅ ለውየር የህግ ጠበቃ መሆን። ይሄ ወደ አኺራ የሚሻገር ግብ ነው አይደለም። እሷ እኮ ቀርጻ ሞታለች። ዱንያ ላይ የሚቀር ግብ ነበር የያዘችው። አንደኛው ግብ ውዳቂ ግብ እንለዋለን። ሁለተኛው አልአህዳፉል ጀይዳ ቤስት እንለዋለን። ጥሩ ግብ፣ ጥሩ ማዕከለኛ ግብ። ለምሳሌ ሰውየው ሐላል ስራ ይሰራል፣ ይነግዳል፣ ቤተሰቡን ያስተዳድራል፣ ልጆቹን ያሳድጋል። በቃ ይሄ ነው ህይወቱ።
ይሄ ህይወት መሐከለኛ ግብ እንለዋለን። የዛሬው ፕሮግራም ዓላማችን ግን ትልቅ ግብ፣ ትልቅ ዓላማ፣ ትውልድ የሚሻገር ዓላማ አልአህዳፉ ሳሚያ። የፕሮግራሙ ዓላማ ይሄ ነው። ትልቅ ዓላማ እንድንቀርጽ። ይሄ የረመዳን ኑቅጠቱ ተግይር ነው፣ የመለወጫ ፖይንት ነው። the turning point of our life ነው። የህይወታችን የመዞሪያ ነጥብ ነው። አንድ ዓላማ ትልቅ ቀርጸን እንድንንቀሳቀስ ነው ኢንሻአላህ የፕሮግራሙ ዓላማ። የሚገርማችሁ ዑመር ኢብኑ አብዱል አዚዝ የሚባሉ ከሙስሊሞቹ አምስተኛው ኸሊፋ ተደርገው የሚታሰቡ ትልቅ የሙስሊሞቹ መሪ አሉ። አላህ ለትልቅ ግብ እንደሚነሳሱ እንዲህ አይነት ነፍስ እንደሰጣቸው ሲናገሩ ምን ይላሉ? ኢነሊ ነፍሰን ተዋቃ ይላሉ። እኔ እኮ ስሜቷ ማይቆረጥ ትልቅ እሳቦት ያላት ነፍስ አላህ ሰጥቶኛል ይላሉ። መጀመሪያ ይላሉ ግባቸውን ተመልከቱ፣ በህይወት እንዴት እንዳሳለፉ። ታቀት ነፍሲ አን አተዘወጀ ፋጢማ ቢንቱ አብድል መሊክ። እኔ እኮ ነፍሴ ወደ ላይ አሰበች ፋጢማን አግብቼ እስላማዊ ቤተሰብ ልመሰረት። ፋጢማ ማለት የዑመር ኢብኑ አብዱል አዚዝ ያጎቱ ልጅ ናት። ዑመር ኢብኑ አብዱል አዚዝ ኢብኑ መርዋን፣ እሷ ፋጢማ ቢንቱ አብዱል መሊክ ኢብኑ መርዋን፣ በመርዋን አያት ላይ ይገናኛሉ። ያጎቱ ልጅ ናት። ፋጢማ ይላል ላገባበት ያሰብኩ ብዙ መስፈርት አላት። አንደኛ ተቂያ አላህን ፈሪ ነበረች። ሁለተኛ ሓፊዘቱ ለኪታቢላህ ቁርአን ሐፍዛ ነበር ይላል። ሶስተኛ ሻዒራ ገጣሚ ነበረች። በአረቡ ትውልድ ያኔ ግጥም መቻል ማለት ትልቅ የእውቀት መለኪያ። አራተኛ ጀሚላ ሳያት ደስ የምትለኝ ቆንጆ ነበረች ይላል። ስመለከታት የምወዳት ሴት ነበረች። አምስተኛ 7 ወንድሞቿ ፕሬዝዳንቶች ነበሩ። 4 ወንድሞቿ፣ አባቷ አብዱል መሊክ፣ መርዋን አያቷ፣ ባሏ፣ 4 ወንድሞቿ ፕሬዝዳንቶች ነበሩ። እሷን አግብቼ ጥሩ ኢስላሚክ ቤተሰብ ለመመስረት ታቀት ነፍሴ ዘለለች ይላል። ፈተዘወጅቱሃ ተሳካልኝ፣ አገባኋታል። በጣም ጥሩ ቤተሰብ ነው የመሰረቱት። ታሪካቸው ሰፊ ነው። ثم إن نفسي طاقت إلى الإمارة كذا نفسي አሁንም ጓጓች ፕሬዝዳንት ለመሆን፣ መሪ አሚር ለመሆን። የመዲና የነቢያችን ሰለላሁ ዐለይሂ ወሰለም አገር የሷ ፕሬዝዳንት ለመሆን ወሰንኩ። ነፍሴ ቋመጠች፣ ይሄም ግብ ተሳካልኝ። فصرت أميرا على المدينة የመዲና አሚር ሆንኳል። አሁንም ነፍሱን ተመልከቷል። ثم إن نفسي طاقت إلى الخلافة ከዛም ነፍሴ አሁንም ቋመጠች ወደ ምን? የሙስሊሙ ዓለም ፕሬዝዳንት ለመሆን ኸሊፋ። فصرت خليفة للمسلمين ይላል። የሙስሊሞቹ አሚር ሆንኩ። አሚር المؤمنين የዓለምን 1/3 ነበር ያስተዳደሩ። ዓላማዎቹ እንዴት እየተሳኩ እንደሄዱ እያቸው። ከዛም የስልጣን ወንበሩ ላይ ቁጭ ብሎ አንዴ ምን አለ? الآن نفسي طاقت إلى ماذا؟ አሁን ነፍሴ ወደ ምን ጓጓቻል? ምን ቀረ? ምን ቀረ? ጀና። جزاكم الله. ثم إن نفسي طاقت إلى الجنة. الدنيا علق አይደል? ወደ ጀና ነፍሴ አሁንስ ጓጉታለች። የሚገርመው ሙስሊሙን ያስተዳደረው 2 ዓመት ከ6 ወር ነው። እኒህን ዓመቶች ሱብሃንአላህ ለጀነት እንዲያደርሰው አድርጎ ነበር ያሳለፈው። ሌት በተሐጁድ ቀን ሙስሊሙን በማስተዳደር አላህ ሱብሃነሁ ወተዓላ ፍትሃዊ አመራሩን አይቶ በሱ ዘመን በረከትን ለቀቀ። በረካ ነበረው ዘመኑ ይባላል። ሙስሊሙ ኡማ ዘካሁን የሚቀበል አለ አይደል? ዘካ የሚቀበል በሱ ዘመን ጠፋ ከሙስሊሙ ዓለም። አላህ ሁሉን አብቃቃ። ዘካን የት ያደርጉት ታዲያ? አፍሪካ ኬፕ ታውን የአሁኑ ዓለም ዋንጫ የተካሄደበት ቦታ እዛ መጥተው ነበር ያከፋፈሉት ዘካው። ሙስሊሙን እኔ ሀብታም ነኝ አንተ ትፈልጋለህ፣ እኔም በቅቶኛል፣ ሁሉን አላህ አብቃቃ። ሐታ በጣም የሚገርማችሁ ቱርኪያ ውስጥ ኢስታንቡል አንድ ሙዚየም አለ። እዛ ሙዚየም ውስጥ በዑመር ኢብኑ አብዱል አዚዝ ዘመን የበቀለ አንድ የስንዴ ፍሬ እንደ ሙዚየም ተቀምጧል።
የስንዴው ፍሬ ምን ያህል እንደሚያህል ታውቃላችሁ? የተምር ፍሬ ያህል። አላህ በረከቱን ለቀቀው በሱ ዘመን። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካትን ሚነ ሰማዋት ወልአርድ። ዑመር ብኑ ዓብድልዓዚዝ እንዲህ አይነት ግብ ቀርሼ እስከ ሞት ሰራ ይላሉ። ሲሞት የሚገርማችሁ ጀነት አላህ እንደወፈቀው የሚመሰክር ሊሞት ሲል ቁርአን እየቀራ ነበር። تلك الدار الآخرة نجعلها للذين لا يريدون في الأرض علوا ولا فسادا متقتلون ዓለምኮ ታሞ ያለ ትላልሽ ባለቤት ውጡልን አለ ከቤት ወጣን። ውጭኛ ግን ሰማው ነበር መላእክቶቹ እንደገባ ታይቶት ነው ይላሉ ዑለማዎቹ። ከዛም ምን አለ ቀጣዩን ዓለምኮ ለነዛ መሬት ላይ ለማይኩራሩት እናደርጋታለን የሚለውን የአላህን አንቀጽ እየቀራ ነበር የሞተው ተለ ኢንሻአላህ ወሆ ሚን አህሊል ጀና። ዑመር ብኑ ዓብድልዓዚዝ ግብ ቀረጸ፣ በአላህ ፍቃድ አሳካው። ሁላችሁም የምታውቋቸው አንድ ትልቅ ኢማም አሉ። ኢማም አልቡኻሪ። ቡኻሪ ማያውቃለ ሁላችሁ ታውቃላችሁ አይደል? ሐዲስ እናወራ ረዋሁል ቡኻሪ ቡኻሪ እንደዘገቡት እንላለን። ማን ናቸው ይሄ ግለሰብ? ማን ናቸው? ኢማም አልቡኻሪ ምን ይላሉ? እኔ የህይወት ግቤን የቀረስኩት የ14 ዓመት ወጣት እያለሁ ነው ይላሉ። ለህይወቴ ምን አይነት ሰው ሆኜ ዱንያ ላይ መውጣት እንዳለብኝ አሳይን ያደረኩት የ14 ዓመት ወጣት እያለሁ። አንዴ ከሁለት ትላልቅ ዓሊሞች ጥግ ቁጭ ብዬ ሳዳምጣቸው አንደኛው ዓሊም ለሌላኛው ምን ይላል? ምን ነው አላህ Subhanahu Wa Ta'ala ከነብዩ ኡመት ውስጥ አንድን ግለሰብ ቢልክልን ضعيف ሐዲስን ከصحيح የሚለይልን ግለሰብ ምን ነው አላህ ቢልክልን ይላሉ። በጣም የሚገርማችሁ ኢማም አልቡኻሪ ሐዲስን ከመጻፋቸው በፊት የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች አልተበጠረም ነበር፣ አልተለየም። ሐዲስ ደረጃ አለው የትክክለኝነት። صحيح ከተባለ ጥርጥር የሌለው ምንጭ ነው፣ ትክክለኛ ምንጭ። ሐሰን ከተባለ ትንሽ ይጎለዋል ማለት ነው። መቅጡዕ፣ ሙርሰል፣ ضعيف፣ መውዱዕ ደረጃ አለው። ሐዲስ የትክክለኝነት ደረጃ አለው። ያኔ ከኢማም አልቡኻሪ በፊት ይሄ ነገር አልወጣለትም። እሳቸው ነው ይሄን መስፈርት ያስቀመጡት። እና ምን ይላሉ ሁለቱ ዓሊሞች? ضعيفና ደካማ ሐዲስና ትክክለኛው እኮ ተቀላቀለ። ይሄን ለይቶ የሚያወጣ አላህ ቢልክልን ሰው ምናል ይላሉ ሁለቱ ዓሊሞች። ኢማም አልቡኻሪ ምን አለ? እኔ ነኝ ይሄ ሰው ብዬ ተነሳዋል። ይሄ ሰው እኔ መሆን አለብኝ። ለነብዩ ኡመት صحيح ሐዲሶችን ብቻ ዘግቤ ማቅረብ አለብኝ ወስኜ ገባው ይላሉ። ይሄን ዓላማዬን ለማሳካት ብዙ ነገሮች ሮጡ። ወደ በስራ ገብቻለሁ፣ ወደ ኢራቅ ገብቻለሁ፣ ወደ ኩፋ ገብቻለሁ፣ ዓለምን ዞርኳት ይላሉ ሐዲስ በመሰብሰብ። የሚገርማችሁ ቡኻሪ የሚባለው ኪታብ ተጣርቶ ይሄን ነው የሚያልከው ውፍረቱ ወደ 7000 ሐዲስ ነው የተደጋገመው ሲተው። ይሄን ግን 7000ውን ሐዲስ ከ1 ሚሊዮን ሐዲስ ነው ጨምቀው ያወጡ። ዓለም ላይ ዙሬ ሚሊዮን ሐዲሶችን ሐፈዝ ከዛው ጨምቄ ቡኻሪን አወጣውት ይላሉ። ኪታብ ሶሒህ ቡኻሪ የሚባለው ኪታብ ከቁርአን በኋላ የሙስሊሞቹ ሸሪዓ የሚደነገግበት ትክክለኛ ምንጭ ምንድነው? አልቡኻሪ አصحul ኪታብ بعد الكتاب ይሉታል። ከቁርአን በኋላ ትክክለኛ ወህይ ማለት ምንድነው? صحيح البخاري። ምን ይላሉ ኢማም አልቡኻሪ ይሄን በመጽሐፍ ያሳለፉትን ክስተት ሲናገሩ? والله ما كتبت حديثا አንድም ሐዲስ አልጻፍኩም إلا وصليت ركعتين ሁለት ረክዓ ይሰገድኩ ቢሆን እንጂ واستخرت الله على صحته አላህን ያማከርኩት ቢሆን እንጂ ጌታዬ ትክክል ነው አይደለም እኔ በምችለው ታግያለሁ صحيح ነው ደካማ ነው ጠቁመኝ ብዬ استخارة يسجدك بهونج የተሰገደበት ሐዲስ ነው እየቀራን ያለ። እያንዳንዱ ሐዲስ ዋጋ አለው። ሶላት ተሰግዶበት በጣም የሚገርማችሁ ምን ይላሉ? وإني لأستيقظ كل ليلة እኔ እኮ ቡኻሪን ስጽፍ በሌሊት ውስጥ 20 مرة
ከ20 ጊዜ በላይ እነሳለሁ لأدون حديثا تذكرته ተኝቼ አንድ ሐዲስ ትዝ ይለኛል ያስታወስኩትን ለመጻፍ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ ይላል አራአይቱ ከ20 ጊዜ በላይ አሁን እኮ ከሌሊቱ 2 ጊዜ ከነቃ የቀን ውሎ ይዛባል አይደል ማታ ባከ በደንብ አልተኛው ምን እንላለናል ከባድ ነው 20 ጊዜ እንዴት አንድ ሰው ይነሳል ኢማም አልቡኻሪ ሲተኙ ብዕርና ወረቀት ከጎናቸው አንድ ሐዲስ ትዝ ይላቸዋል ሻማ ይለኩሳሉ ሐዲስ ይጽፋሉ አጥፍተው ይተኛሉ 20 ጊዜ በአንድ ሌሊት ውስጥ አላማ ስላላቸው ይግብ ቀርጸዋል ይሄን ለማሳካት የሚፈልገው መስዋዕትነት ከፈሉ እኛ እኮ አሁን ህይወታችን ላግጣ የሆነው ግብ ስለሌለን እኮ አታርፍም እዚህ ደርሳለሁ ያለ ሰው አያርፍም እንዲህ አይነት ሰው መሆን አለብኝ ያለ ሰው አያርፍም ትርፍ ጊዜ የለው በጣም የሚያሳዝነው በዘመናችን የቡኻሪን ሱና የደገመ አንድ ሰው አለ እንደሳቸው 20 ጊዜ የሚነሳ ማን ይመስላችኋል ቻርሊ ቻፕሊን ይሄን ቀልደኛ ሰው ታቆታላችሁ ቻርሊ ቻፕሊን ሁላችሁ ታቆታላችሁ ቻርሊ ለዚህ ዕውቅና እንዴት እንደበቃ ሲናገር እኔ እኮ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ to write the jokes that I remember ያስታወስኩትን ጆክ ለመጻፍ በሌሊት ከ20 ጊዜ በላይ እነሳለሁ አያችሁ የቡኻሪን ሱና እነማን ያዙት ሙስሊሙ የት ነው ያለው ቻርሊ ሲተኛ ይላሉ ቴፕ ሪኮርደር ወረቀት ደፍተር ከጎኑ ነው አንድ ቀልድ ትዝ ይለዋል ይነሳና ይቀረጸዋል ይጽፈዋል ይተኛል 20 ጊዜ በላይ ይነሳል የቻርሊ ግብ ምን አይነት ግብ ነው ሶስቱ ከተቀስን ምን አይነት ግብ ነው ውዳቂ ግብ ምንለው ነው ለዚህ ግን ኑሮለት ወጣ ዱንያ አያሳዝንም አኺራ ጀነት የተቃለ የተገባለት ትውልድ ሲተኛ ጴንጤ ወንድሞቹን ሲቀማው አያሳዝንም ግብ ለህይወታችን መቅረጽ አለብን ወንድሞች ኢማም النووي رياض الصالحين ሚል ኪታብ ታቃላችሁ 40 النووي ሁላችሁ ታቃላችሁ የዚህ ኪታብ ጻፊ የሆኑት ነዋዊ ምን ይላሉ እኔ የህይወት ግቤ ልጅ ያለው ቀረስኩት የህይወት ግቤ ምን ነበር ይላሉ تحبيب الحديث الى امه محمد صلى الله عليه وسلم ለነብዩ ኡማ የሳቸውን ሐዲስ እንዲወዱት ማድረግ ነበር የህይወት ግቤ ይላል እንዴት ታዲያ በኡማው ዘንድ ይወደደ ሐዲስ መጀመሪያ ያሉ ለጀማሪዎች 40 ሐዲስ ጻፍኩላቸው 40 ሐዲስ ምትለለች 40 ያዘች እሷ ለጀማሪዎች ከትልቅ ጀመር ብትለው ይተዋዋላ ና በዚህ ጀምር ካልከው ይሮጣል አይደል እሷን ጻፍኩላቸው ለማከለኞቹ ሪያድ الصالحين ጻፍኩላቸው 40 ሲጨርስ ሪያድ ቀራ ይላል ሰው እንኳን ለትላልቆቹ ደግሞ ሸርህ صحيح ሙስሊም ይባል ትልቅ ኪታብ አለ እሱን ሸርህኩላቸው ትንታኔ ጻፍኩላቸው የህይወት ግባቸው ምንድነው ለነብዩ ኡማ የነብዩን ሐዲስ እንዲወዱት ማድረግ አሳኩትም በአላህ ፍቃድ ስለዚህ ወንድሞቼ እህቶቼ ግባችን ልንቀርጽ ይገባል ግልጽ በሆነ ቋንቋ ኢንሻአላህ አንድ ወንድም ጋር እየተጫወትን ኡስታዝ ግቢ አለ BMW ነው አለ BMW መኪናው ነው የህይወት ግቡ ምንድነው BMW እኔ መኪናው መስሎኛልና ምን ማለት ነው አልኩት አይ ትንታኔ ያለው አለ አብሪቬሽን ነው አለ ቢ ማለት ቢሊየነር መሆን ፈልጋለሁ ከሐላል ነግጄ ሙስሊሙን የሚጠቅም ቢሊየነር መሆን ፈልጋለሁ ኢትስ ጉድ አልኩት ሁለተኛው ኤም ሳ ምንድነው አልኩት ማሂር መሆን ፈልጋለሁ በአንድ ፊልድ ላይ ጥልቅ አዋቂ መሆን ፈልጋለሁ በሐዲሱ ሊሆን ይችላል በቁርአን ተፍሲር ይሆናል በኬሚስትሪ ሊሆን ይችላል በፊዚክሱ ሊሆን ይችላል በአንድ ፊልድ ጥልቅ አዋቂ መሆን ፈልጋለሁ BMW ሳ ምንድነው አልኩት ወልዩላህ አለ ያ አላህ ወልይ ባሪያ መሆን ፈልጋለሁ አላህ የሚወደው የሚያከብረው ባሪያው ሊሆን ፈልጋለሁ
ግቡ ምንድነው BMW ግባችንን እንደ ስማችን መመለስ አለብን ስምህ ማን ነው መሐመድ ግብህሳ እንደዚህ ቁጭ ማድረግ አለብን ከፊት ለፊታችን ያስቀመጥነው ስዕል ሊኖር ይገባል ምን ሮጥለት ሌላውን ጠየቁት አንተሳ ግብህ ምንድነው ሙዕተቅ አለ አረቢክ አብሪቬሽን ነው ስም ያረጋል ሙዕተቅ ማለት ነፃ ያወጣ ማለት ነው ትርጉሙ ምንድነው ስለው ማለኝ እሱ ደግሞ ሚሊዮነር መሆን ፈልጋለሁ አለ ያው የገንዘብ ነገር ሁሉ ማወል ሱፍ ነው የሚጠራታል وتحبون المال حبا جما لخير كونه ግን ገንዘብን በነዘው መልካም ነው ኢንሻአላህ ያውም ያስፈልገናል አይደለም አንድ ወንድም ያሳቀኝ አንድን ሰው አቆምንና ጠየቅ ነው ይላል ከድምጹ ሁላ በጣም የሚያስደስት ድምጽ ምንድነው አልነው የአዛን ድምጽ ነው የምትጠብቁት አይደል አሊያም ደግሞ ሱዳይስ ሲቀራ ነው አይደል እሱ ግን ይሄን ሁላ አላለ ደስ የሚለኝ ድምጽ 10 ሳንቲም ወድቃ ኪል 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 ለምትልበት ነው የሳንቲ ድምጽ አለ አይደል እሱ ነው የሚያረካኛል እንደ አይነት ውዴታ ደግሞ እስላምም አይደግፈንም على كل حال ግቡን ሲናገር ምን አለ ሙዕተቅ ሚሊዮነር መሆን ፈልጋል ረሱል ምን አሉ ኒዕመ ማሉን ሷሊህ مع رجل صالح ምርጥ ገንዘብ ከምርጥ ሰው ጋር ምን ያምር አሉ ነብዩ ሰለላሁ ዐለይሂ ወሰለም ካዘው ለኸይር ነው ግልጽ ነው መኪናም ከገዛ ለኸይር ነው መስጂድ መሄጃ ስራ መሄጃ ዳዕዋ ቦታ መልካም ብር ከመልካም ሰው ጋር ምን ያምር አሉ ነብያችን ሰለላሁ ዐለይሂ ወሰለም على كل حال من على ሚሊዮነር መሆን ፈልጋለሁ አለ አይኑ ሐሳብ ምንድነው አለ ዓሊም መሆን ፈልጋል በዲኑም በዱንያውም የተሳካለት ዓሊም ትናንት ወንድሜ ጋር ያወራን ነበር እንደነ ሸኽ ዘግሉል النجار አሁን አሪሳላ ላይ ፕሮግራም አላቸው አይደል ተፍሲሩ العلم የሚል ትልቅ የዓለማችን ምርጥ ምሁር ናቸው በዛውም ትልቅ ዳዒ ናቸው በጣም የሚገርማችሁ ከዓባ የዓለም ሴንተር እንዴት እንደሆነች በቅርቡ ሪሰርች አድርጎ አቀርበዋል ከዓባ የዓለም እምብርት መሆኑ አላህ ወደ ዓለም እምብርት ነው ረሱልን የላካቸው لتنذر القرى ومن حولها የከተሞችን እናት መካን ልታስተነቅቅ በዙሪያውም ያሉት ሴንተር ናት ይላል ከዓባ ከዓለም ሰዓት አቆጣጠር ጋር ያላትን ሪሌሽንሺፕ ግንኙነት ጥናት አድርገው አቀርበዋል በቅርቡ ሀጀር አልአስወድ ይሄደን እንድንሰማው የታዘዝነው ድንጋይ አለ አይደል ባይጠቅመን ባይጎዳን ያን ፍቀው ወስደው ማዕድኑን አጥንተውታል ውጤቱን ሲናገሩ ምን ይላሉ ሀጀር አልአስወድን የሚስም ሰው የሚያገኘው ፈውስ አለ ያልሳመው ሰው የማያገኘው ይላሉ ትልቅ ምሁር ናቸው ሙዕተቅ عليه ወጣት ሚሊዮነር አይን ዓሊም በዱንያውም የተሳካለት ዓሊም ሁለቱንም የያዘ it's good አልኩት ታዋሳ ምንድነት ሙዕተቅ ዘይ ታዋ ተቂይ መሆን ፈልጋል አላህ የሚፈራ ባሪያ إن للمتقين مفازا እነዚህ አይነት ሰዎች መሆን ፈልጋል it's good ሙዕተቅ ካፋሳ ምንድናት ቃኢድ ሊደር መሆን ፈልጋል ሊደር መሪ የሙስሊሙን ዓለም ወደ መልካም የሚመራ ግለሰብ መሆን ፈልጋል ግቡ ምንድነው ሙዕተቅ BMW የናንተ ግብ ወንድሞች ምንድነው ግባችን አንድ ይሄን ፕሮግራም አቅርቤው ነበር እዛና አንድ ጅዳ የሚኖር ሰው መንገር ላይ አስቆመኛው ነው ረመዳን ላይና በጣም ወድጄዋለሁ ኡስታዝ ፕሮግራምህን አለ እኔ 14 አመቴ ነው ጅዳ የተቀመጥኩት ዝም ብዬ አሁን ሀገሬ እየገባው ነው ግብ አልነበረኝ አንድ ወንድሜ ግን አንተ ያልከው አይነት ግብ የነበረው አለ በጅዳ አድርጌ ዩሮፕ እጄ ኢትዮጵያ ውስጥ መለሳለሁ ያለ ሁሉን እንዳለው ተሳክቶለት እንግሊዝ ሀገር ቆይቶ አሁን ትልቅ ፋብሪካ ከፍቶ እዚህ መጥቷል አለ እኔ ዝም ብዬ ነበር የኖርኩት ጠቅሞኛል ትምህርት ሲል እንዲህ ያጫወተኝ ነው ምን ለማለት ነው የፈለኩት እኛም ዝም ብለን አንነው ህይወት ላይ አንድ ስዕል እናስቀምጥ
እንዲህ አይነት ሰው መሆን አለብኝ والله አላህ ያሳካው والله አንድ ታሪክ ልንገራችሁ አብዱላህ ብን ዙበይር ይህ ሰው ዑርወት ብን ዙበይር ሙስዓብ ብን ዙበይር እነዚህ ወንድማማቾች ናቸው አራተኛ አብዱል መሊክ ብን መርዋን እነዚህ ቁረይሽ አካባቢ የተወለዱ ወጣቶች ናቸው ገና ልጆች ናቸው ከዓባ ጥግ ቁጭ አሉና አራቱም ምን ተባባሉ ليتمنى كل منا ما يحبه ለወደፊት አላህ ሊያደርግለት የሚፈልገውን እስኪ ከመሃላችን እንነያ ተባለ ንያ እናድርግ ከዛ አብዱላህ ብን ዙበይር ምን አለ أمنيتي أن أملك الحجاز እኔ የሂጃዝ አገር መሪ መሆን እፈልጋለሁ አለ ሙስዓብ ምን አለ أمنيتي أن أملك العراقي የሁለቱ ኢራቆች መሪ መሆን እፈልጋለሁ ንያ ነው እንግዲህ ከዓባ ዙሪያ ቁጭ ብለው አብዱል መሊክ ብን መርዋን ምን አለ እናንተ ኢራቅና ሂጃዝን ነው እንደምትመኙት እኔ ደግሞ መሬትን ላይ መንገስ ነው ምፈልጋለሁ ንያ ነው ዑርወት ብን ዙበይር ምን አለ ላ እኔ እናንተ እንዲ ያ ሙስሊሙን ለማገልገል ስልጣን ብትመኙም እኔ ግን ኡሪዱ አን አኩን ዓሊመን ዓሚላ በእውቀቱ የሚተገብር ትልቅ ዓሊም መሆን ነው ምፈልገው ሰዎች ከሱ ዲንን የሚወስዱበት የነቢያችን ሰለላሁ ዐለይሂ ወሰለም ሱና ከሱ የሚወስዱበት ግለሰብ መሆን እፈልጋለሁ አራት ወጣቶች ከዓባ ዙሪያ ላይ ይሄን ተመኙ ሙአሪኾቹ የሚገርም ነገር ይናገራሉ የተናገሩት ንግግር በቀደር የተጻፈ ይመስላል ይላል አመታት ሄዶ ከ20 አመት ከ30 አመት በኋላ እንደ አብዱላህ ابن الزبير يا حجاز بريزيدانتون مصعب يا عراقين بريزيدانتون عبد الملك بن مروان يا مسلموቹ امير المؤمنين ለመባል በቃ የፋጢማ አባት ቅድም ያለ ከዓባ ዙሪያ ላይ የተነዩትን አላህ ሰጣቸው እንነያ ቁጭ ብለን ያ ረብ እንዲህ አይነት ስምሆን ሰው ፈልጋለሁ አሳካለሁ ከዛም ትንሽ እንራመድ አላህ ያደርሰናል ኢንሻአላህ እንግዲህ ስለ ግብ መቅረጽ የዚህን ያህል ካወራን ሸርጦች አሉት ክራይቴሪያስ ግባችን ይሳካ ዘንድ ለጥሩ ግብ መቅረጽ የሚረዱ ነጥቦችን እንዳሳለን አንደኛ አን يكون الهدف واضحا ግባችን ግልጽ መሆን አለበት እንዲህ የሚታይ ቀደም እንደናያለው BMW እንዲህ የሚታይ ግብ ስንቀርጽ ቤት ቁጭ ብለን ግልጽ እንዲህ አይነት ሰው መሆን እፈልጋለሁ ደሴ ወልዲያ ለዳዕዋ ጀነም ወልዲያ ጨርሼ ወደ ደሴ መጣሁ ደሴ ላይ ሁለት ፕሮግራም ሰጡ አንድ አረብ ገንዳ መስጂድ የሚባል አለ የድሮ ትልቅ መስጂድ ሁለተኛው ሸዋ በር መስጂድ ይሄ ዓላማ ኡማው ግብ የለውም ብዬ ስለማስብ ይሄን ፕሮግራም እነሱ ጋር ቀረብኩት አረብ ገንዳ መስጂድ ሰኞ ቀን ላይ እነዚህ ወጣቶች ተከታትለውኛል መስጂዱ በጣም ብዙ ሰው ነበር ማክሰኞ አረብ ገንዳ መስጂድ ላይ ሸዋ በር መስጂድ ላይ ሌላ ፕሮግራም ስሰጥ በጣም የሚገርም አንድ ወጣት የህይወት ዓላማህን ቅረጽ ሚል ፕሮግራም የተከታተለ ሰኞ የተከታተለውን ለማክሰኞ ቀርጾ በወረቀት አመጣልኝ የሚገርመው ግቡን በግጥም ነው የጻፈው ላንብብላችሁ እንዴት የህይወቱን ግብ እንዳስቀመጠው ለአላህ ስል እወድህ እኔ ደካማ ወንድምህ አላህ ሁሉን ይጨምርልህ ከመጥፎ ነገር ይጠብቅህ ጀነተል ፊርደውስ አላህ ይስተህላል አሜን ብያለሁ ኢንሻአላህ እያልኩ ሐሳቤን ገለጽኩልህ ትናንት ያልከውን ተረድቼ ተመልከቱ ሰኞ ማታ የተረዳውን ለዛች ለቀልቤ አስረድቼ ዓላማሽ እኮ ምንድነው ስላት ከሁሉም መርጣ የሚሻላት ይህ ነው አለችኝ አላህ ያሳካላት 100,000 ማለት ተሻላት ይላል የህይወት ግቡ ምንድነው 100,000 እንግዲህ ሚም አ ታ አሊፋ ያለው ሊተነተነው 100,000 እንዴት እንዳስቀመጠው ተመልከቱት ምን ማለትሽ ነው ብዬ ስላት ይላል 100,000 ሊተነተን ነው ሚሊዮነር እኮ ሚሊዮነር አይደል ሚሊዮነር እኮ አህለል ኸይራት ዓሊም መሆን አምትለው ዓሊም መሆን አውቆ ሰርቶ ማሳወቅ ነው ታ 100 ምትለዋል
ተቂ መሆን ለአንድ ለጌታው አሚር መሆን ለነቢ ኡመት لا إله إلا الله لهونو موت ففردوس الأعلى لياسقبات ودون دميدو أرقلات يا ربي يا الله يساك الله سنيو ما تايتمارون كرصوت قج عدرقوت مطال عندند እህቶች ሲደውሉልኝ ሚአቱ አላፍ ነው አላማ ይሉኛል ያን ፕሮግራም ተከታተሉ በኋላ ምን ለማለት ፈልጌ ነው هدفاችን ግልጽ ታንጀብል የሆነ ጎል እንዲህ መሆን እፈልጋለሁ አንደኛው ግልጽ አላማችን መሆን አለበት ሁለተኛው هدف طموح لا ينتهي የማይቋረጥ ስሜት ትልቅ አላማ ስንቀርጸው አላህ ان الله يكره سفاسف الامور الله የተራ ነገር አይወድ ቁርአን ላይ ምንድነው ያለው ስለ ደግ ባሮቹ ሲያወሳ ان الذين يقولون ربنا دعاء ያደርጋሉ አሉ ሙእሚኖች هب لنا لجسا من ازواجنا ከሚስቶቻችን وذرياتنا قرة اعين ከባለቤቶቻችን ከልጆችን ያይን ማረፊያ ስጠን ይላሉ ደግ ባሮች አለና ሲጨርስ ምን አለ وجعلنا للمتقين إماما الله لم يفرط دقمو مريوش عدرقن وجعلنا من المتقين عدل كمتقوش عدرقن عدل بكينو قرر عدرقن مال مريات شو عدرقن يسو باروش تلك سميت اندالات شو منك طموحات شو عيبرد نبياتي صلى الله عليه وسلم إلى حديث لمن يلالو إذا سألتم الله نكو ستلمنوت فاسألوه الفردوس الأعلى فردوس ستأنبلوت جنة أسقبان هذا جنة ما 7 درجات አምስተኛው አራተኛው ልትገባ ትችላል فردوس ستأنبلوت ትንሻት ጠይቁ ትልቅ ጌታ فردوس سقفه طاراو عرش ነው عرش የሚባል ዓለም አለ وفيه يتفجر الأنهار የጀነት ምንጮች እዛን የሚከፋፈል ስትጠይቁት ምን ጠይቁት فردوس رسول ለምን ያነሳሱን ለትልቅ ስሜት ስትጠይቅ ጀነት አስገባኝ አይደል فردوس ስለዚህ ምን ቀርጸው ግብ ትልቅ ስሜት ሊኖረው ይገባል ዶክተር ጣሪቅ السويدان የሚባሉ ትልቅ ዓሊም አሉ ይሄ ዓሊም ሼክ አብዱላህ ኢብኑ መስፈር ታቋቸዋላችሁ አብዱላህ ኢብኑ መስፈር ካሴት ላይ ቁርአናቸውን የምትሰሙት ትልቅ ሐፊዝ ቁርአን ቀሪ ናቸው ይህ ዓሊም የዓለም የተሕፊዝ ማዕከል ፕሬዝዳንት ናቸው የቁርአን ተሕፊዝ ፕሬዝዳንት ናቸው ዓለም ላይ ብዙ አሰራጭተዋል እኛም ጋር ኢትዮጵያ ውስጥ አወሊያ ላይ ያለው የተሕፊዝ ማዕከል በሳቸው ነው የሚተዳደረው ይህን ዓሊም አገኘሁት ይላል ዶክተር ጣሪቅ ጠየቅኩት ያ አብዱላህ ኢብኑ መስፈር ما هو هدفك في الحياة የህይወት ግብህ ምንድነው አልኩት ግቡን ተመልከቱ أن أحفظ مليون إنسان 1 مليون ህዝብ በእኔ ቁጥጥር ስር እንዲሐፍዝ ፈልጋል 1 ሚሊዮን ግባያችሁ የመርዘሙ كم وصلت إلى الآن እስካሁን ስንት ደርሰሃል አልኩት 20000 20 ሰሐፍጃለሁ አለኝ ነገ 40,000 100,000 ሚሊዮን ይደርስ من كرصው ግብ هدف طموح لا ينتهي ما يቋረጥ ዓላማ ኢትዮጵያ ውስጥ 20 መስጂድ ሰራለሁ